ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እስኪ ኢየሱስ ያድናል በሉ። ባለፈው ስለ መገናኛ ድንኳን አይተን ነበር። ክብር ለኢየሱስ ይሁን። በማከላችሁ ኖር ዘንድ ምን ስሩልኝ? መቅደስን ስሩልኝ። ኢየሱስ ጌታ ነው። እግዚአብሔር አንድ ነገር ነው የፈለገው ብለናል። ዋቴቨር ልጁን መግለጥ ነው የሚፈልገው። የእግዚአብሔር ዲዛይሩ የእግዚአብሔር ፍላጎቱ ሁል ጊዜ ማንን ማሳየት ነው? ልጁን ማሳየት ነው። ልጁን ማሳየት ካልቻልክ ምንም ሊያደርግ አይችልም። ቁጣውን ነው እንጂ የሚያመጣብህ ምህረቱን አይገልጥልህም። ምክንያቱም እግዚአብሔር ጻድቅ ነው። ከጽድቁ ጋር ጻድቅ ማለት ንጹህ ነው። በቃ የሆነው ነው ያልሆነውን አልሆነው ነው የሚለው። ምንም ፌቨር የሚያደርገው የለም። ኦልሬዲ ፌቨሩ ልጁ ላይ ነው ያለው። ኢየሱስ ጌታ ነው። ሰውን በዛ መንገድ ነው መምጣት የሚፈልገው። ክብር ለኢየሱስ ይሁን። አሜን። እስኪ ኢየሱስ ጌታ ነው በሉ። ስለዚህ ለሙሴ ሰማይን ከፍቶ ምን አለው? ያያያትን ተጠንቅቀ ስራት። ኢየሱስ እሷ የምትመስል አካሉን የሚመስል ሻዶ ትክክለኛ ማንን አካሉን የሚመስል ጥላ ምን አረግ ምን የሚል እሱን ምን የሚመስል ኢቭን ምን የሚያደርግ እሱ አይደለም ግን እሱን ምን የሚያደርግ የሚመስል መምሰል የሚባል ቀላል ነገር አይደለም በእግዚአብሔር ዘንድ። ኢየሱስ ጌታ ነው። መምሰል ከልጁ ጋር ስለሚያያይዝ ክብር ለኢየሱስ ይሁን። በማከላችሁ እንድኖር መቅደስን ስሩልኝ አለ። በማከላችሁ እንዳድር አይደለም እንዴ? ኦኬ። አሁን እንዳድር ብቻ አይደለም ያለው የፈለገው መቅደሱ እሱ የሚያድርበት ብቻ ሳይሆን አድራለው ብቻ ሳይሆን ያላቸው የሚያድርበትን መቅደስ እንዴት እንደሚሰራው ደግሞ ተጠንቅቆ ለሙሴ አይኑን ከፍቶ አሳይቶ እሱ ደግሞ ለነዛ ለጥበበኞቹ ነባሳኤል ነምናምን አድርጎ ሁሉ እንዴት አድርጎ ነው ሁሉ እዛ ለእንትን ያራቸው ኢየሱስ። እነሱም ደግሞ ይገርማል። ያ ሁሉ ነገር ተጠንቅቆ ሲሰሩ ምን አይነት የእግዚአብሔር ዊዝደም ራሱ ይገርማል። ኢየሱስ ጌታ ነው። ከዛ ኋላ ምን አለ? በዛ መቅደሱ እንደገና እንዴት አድርገው አድርጉልኝ አላቸው። ማድረግ ብቻ አይደለም። ሁለተኛው ስቴፕ ደግሞ ምን አለ? ከፍቶ አሳያቸው። ያ ብቻም ሳይሆን ደግሞ በዛ መቅደስ ላይ ደግሞ ጌታ ካደረ በኋላ ሁሉ ነገር እቃው ላይ ያየው ታች ወርዶ ከተሰራ በኋላ በዛ ቦታ ላይ ደግሞ ሶስተኛው ስቴፕ ምንድነው? ራሱን ምን ሊያደርግ? ሊገልጥ። እስኪ ራሱን ሊገልጥ በሉ። ኢየሱስ ጌታ ነው። ራሱን ምን ሊያደርግ? ሊገልጥ። ራሱን የሚገልጠው በልጁ ነው። ከልጁ እንጂ ራሱን አንተና አይደለም። ኢየሱስ ጌታ ነው። ኢቭን የሆነ ዲቫይን ኔቸር ከሰማይ ሲመጣ በእግዚአብሔር ፕሬዘንስ ውስጥ ሆኖ የሚመጣው ኢየሱስ ጌታ ነው። እኛ እንኳን ወደ እግዚአብሔር አብ ለመግባት እንፈልግ በመን ፕሬዘንስ ሆነ ኢንክራይስት ሆነን ነው። ባይዘው አዲስ ኪዳን ሁሉ ኢንክራይስት ነው። በራስ ምንም ነገር የለም። ሁሉ በክርስቶስ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ እስቲ መገናኛ ድንኳኑ እንዴት እንደሆነ እስኪ እናያለን። ኢየሱስ ጌታ ነው። ትንሽ በስዕል መልከት ጀስት በተለያየ ነገር ትንሽ እንነካከዋለን። ኢየሱስ ጌታ ነው። ስለዚህ ኤክሶዶስ 28:8 ከዚያ መቅደስ እንዲሰሩልኝ አድርግ፣ እኔም በመካከላቸው ምን አደርጋለሁ? አድራለሁ። ማደሪያ ድንኳኑን እና በውስጡ ያለውን ዕቃ ሁሉ ልክ እኔ በማሳየ ዕቅድ መሰረት ስሩት። ኢየሱስ ጌታ ነው። ልክ ለሱ የሚመስል ነገር ምን አድርጉት? ስሩት። ክብር ለኢየሱስ ይሁን። በዚህ አፈሻዊ ለትምህርታችን የሚሆን እንትን ብየዋለሁ። ኢየሱስ ጌታ ነው። ከእንትላጭ ሁሉ ስናየው አጸድ አለ። ከአጸዱ ደግሞ መጀመሪያ ስትገባ ምንድነው ያለው? የናስ መሰዊያ አለ አይደል እንዴ? ከዛን ደግሞ የመታጠቢያ ሳህን አለ አይደል? ኢየሱስ ጌታ ነው። አሁን እዚህ ጋር አንድ ነገር ማወቅ ያለ ምንድነው? እግዚአብሔር የራሱን ክብሩን ሊገልጽ ሲፈልግ ምን አረ እያንዳንዱ አጸድ ላይ ያለው ቅድስት ላይ ያለው ቅድስተ ቅዱሳን ውስጥ ያለው እያንዳንዱ ማንን የሚገልጥ ነው? ክርስቶስን የሚገልጥ ነው። የክርስቶስ ምሳሌ ነው። ቋንቋ አለው። እግዚአብሔር ቋንቋ በሌለው ነገር ላይ ዝም ብሎ አይደክምም። ኢየሱስ ጌታ ነው። ምክንያቱም ሰው እንዴት ነው እግዚአብሔርን ለመምሰል እግዚአብሔር ሰውን ምሰሉን ብቻ አይደለም እንዴት መምሰል እንዳለብን ራሱ ወይ አስቀምጦልናል። ኢየሱስ ጌታ ነው። ፕሮሰሱን አስቀምጦልናል። ምክንያቱም ይሄ የጠፋውን ሰው ጨለማ ውስጥ የገባው በሰይጣን እስራት ውስጥ ያለውን ሰው ወደ መልኩን ያጣ ህዝብ ወደ መልኩ እንዲገባ ምን አድርጓል? ስቴፕ አስቀምጧል። ፕሮሰስ አስቀምጧል። ኢየሱስ ጌታ ነው። አንዱ ጋር ገብቶ ምን ያደርጋል? ሁለተኛው ጋር ገብቶ ሁሉ ያንዳንዱ ማን ነው የሚያየው? ያንን ሳያት ሁሉ ጊዜ ክርስቶስን ነው የሚያዩት ካህኖች። ኢየሱስ ጌታ ነው። እግዚአብሔር ስለምን ነው? ስለ ልጁ ምን ለማድረግ ለመግለጽ ስለፈለገ ነው። ክብር ለኢየሱስ ይሁን። እንደገና ለዚህ ነው ተጠንቅቃችሁ ተጠንቅቀ ብዙ ቦታ ነው ያለው እንደዛ የሚለው። ምክንያቱም አዳም አልተጠነቀቀም። ኢየሱስ ጌታ አንድ ነገር እኮ ተጠንቅቀ ማለት ምንድን ነው? ከዚህ በፊት የሆነ ነገር አድርጋር ሞክረሃል ሳምቲንግ አዎ እና የሆነ ሰው መጀመሪያ ሰው ታስተምረዋል አይደል? ተነግረዋለህ። በዛ ነገር ሜድ ካልቻለ ምንድነው የምታረገው? ትንሽ ታየውና ከቀጠለበት ምክር ነው የምትሰጠው አይደል? ምክሩን ብለም ምክሩን ብዙ ካልተጠቀመበት ምንድነው የምታረገው? ትንሽ የተክሳጽ አይደል? እያለ ይጨምራል ዲግሪ። እውነት እሸት
አይደለም እንዴ? እግዚአብሔርም ደግሞ ምንድነው የሚያደርገው? በቃ ልጁን ለመግለጥ በሩ ስናየው አንድ ነው። ምክንያቱም በሩ ማን ስለሆነ? ክርስቶስ ስለሆነ ኢየሱስ ጌታ ነው። በሩ አንድ፣ ሌላ በር የለም ብለናል ባለፈው ጊዜ። ሁሉም ጋር ስታየው መግቢያው አንድ ነው። እዚህ ቦታ ላይ ሲገቡ ኢየሱስ ጌታ ነው። ይሄ ቦታ ብዙ ነገርን ይለያያል። ለምሳሌ በዚህ ቦታ ላይ ሲገቡ እስራኤላውያን ሁሉ በእግዚአብሔር ፊት ምንድነው ይዘው የሚመጡት? ማንም ሰው ሲመጣ ወደ እግዚአብሔር ቤት በእጁ ባዶን አይምጣ ነው የሚለው አይደለም እንዴ? ሳምቲንግ ይዘህ ነው የምትመጣው። ኢየሱስ ጌታ ነው። ሳምቲንግ ነገር ምን አድርገህ ይዘህ ነው የምትመጣው። እያንዳንዱ ሰው ለበደል መስዋዕት ነው፣ ለኃጢአት መስዋዕት ነው፣ ለህብረት መስዋዕት ነው፣ ለቁርባን ነው። የተለያየ ነገር ምን አድርገው ይዞ ነው የሚመጣው። ኢየሱስ ጌታ ነው። ይዞ ሲመጣ ሁሉ እስራኤላዊ ማለት ነው። ኢየሱስ ጌታ ነው። ያ ሁሉ ሰርግ መስዋዕቱን ይዞ ሲመጣ በዚህ በር ነው የሚገባው። አሜን። ለማን ነው የሚፈቀደው? ለእስራኤል ብቻ። ኢየሱስ ጌታ ነው። ይሄ በር ለማን ነው የሚፈቀደው? ከእስራኤል ውጭ ሌላ ህዝብ ይፈቀድለታል? አይፈቀድለትም። ኢየሱስ ጌታ ነው። በአዲስ ኪዳን እንደው ምንድነው በክርስቶስ መምጣት የምንችለው እኛ ብቻ ነን። አሜን። ክብር ለኢየሱስ ይሁን። መንገዱ ክርስቶስ ነው። በክርስቶስ ውጭ ሌላ ነገር ማየት አትችልም። አያቀህም እግዚአብሔር እንደፈለክ መልካም ስላይኖር ምን አንድ ጊዜ እኮ ሰው ጌታ ተቀበል ስትለው ሪሊጂየስ ነገር ይመስላል፣ ግን ጌታን ሲቀበል መንፈሳዊ ዓለም ላይ ምን ያህል ነገር የሚቀያየረው። ፊዚካሊ ምንም የሚታይ ነገር የለም። መንፈሳዊ ዓለም ላይ ግን ሎት ኦፍ ምክንያቱም ያ እግዚአብሔር ምስል ዘር ነው አንተ ውስጥ የሚገባው። ኢየሱስ ጌታ ነው። ያ ለዘላለም ከእግዚአብሔር ጋር የማይኖር ዘር ለዘላለም ከእግዚአብሔር ጋር የሚጠብቅ የእግዚአብሔርን ጉስነት የሚያስገኝ አይደለም እንዴ? እረኝነት የእግዚአብሔር የሚያሳይ ማንነት ነው አንተ ውስጥ የሚገባው። ኢየሱስ ጌታ ነው። ስለዚህ እዚህ ውስጥ ማን ነው? እስራኤላውያን ይመጣሉ። ኢቭን መለያየት ነበር አይደል? ኢቭን ለምሳሌ ለክህነት የተሰጡት እነማን ናቸው? ለክህነት አገልግሎት የሌዊ አይደል እንዴ? የሌዊ ወገን ራሱ ዝም ብሎ ተንጋክቶ እኮ አይገባም። አንድ ወንዶቹ እዚህ ጋር ቦታ አላቸው ካህናቶች አይደለም እንዴ? አይደል እንዴ? አሁን ለምሳሌ ሊቀ ካህናት የሚገባበት ቦታ የሆነ ሰው መግባት ይችላል። ኢቭን በየመጋረጃው ይሄ መጀመሪያ መጋረጃ አለ በአጸድና በቅድስት መካከል ያለ። ከዛ ደግሞ በመጀመሪያው ቅጥር ትግዳም ቅጽል ማለት አይደል? የመጀመሪያው ቅጥርና እስከ አጸዱ ያለ መጋረጃ አለ። ከዛ ደግሞ በአጸዱና በቅድስት መካከል መጋረጃ አለ። በቅድስትና በቅድስተ ቅዱሳን መካከል ደግሞ ምን አለ? መጋረጃ አለ። ኢየሱስ ጌታ ነው። ይሄን መጋረጃ ማንም ማለፍ አይችልም። ኢቭን ሊሰው የመጡት ይሄ ራሳቸው ቦታ አላቸው። ኢየሱስ ጌታ ነው። ካህናቶች ራሳቸው ቦታ አላቸው። ክብር ለኢየሱስ ይሁን። ለዚህ እኮ ነው ሁሉንም የሕግን አዋጅ ሽሮ ይላል። በስጋው ምን ያደረገን ይላል? አንድ ያደረገን ኢየሱስ ጌታ። which means ምን ማለት ነው? አንድ አልነበረም። ሩቃችሁ ለነበራችሁ ለነሱ ምን አደረገላችሁ ይላል? ሃሌሉያ አሜን። ክብር የጥልን ግድግዳ ይላል። ሃሌሉያ የጥልን ግድግዳ በምኑ ሽሮ ይላል? በስጋው ሽሮ ይላል። ሃሌሉያ ኢየሱስ ጌታ ነው። እና ኢቭን ከእስራኤላውያንም ደግሞ አከፋፈል አለ። የሚገቡበት የማይገቡበት አሉ። እዚህ ጋር የሚሰቡ ግን የማይፈቅድላቸው ወደ ውስጥ። ምክንያቱም ለዛ ቦታ ያን ቦታ የሚገባው ሊቀ ካህኑ ነው። ሊቀ ካህኑ ራሱ በአመት አንድ ጊዜ እየተንቀጠቀጠ እየፈራ አይደለም እንዴ? ምክንያቱም ያውቋል፣ ህጉን ያውቋል። ጌታ ኢየሱስ ጌታ ነው። አሜን ክብር ለኢየሱስ። ስለዚህ መጀመሪያ እዚህ ላይ ሲገቡ ምናለም መቅደስ ስሩልን ያለ መቅደስ እንደዚህ ማደሪያ ሰሩለት ማለት ነው። ኢየሱስ ጌታ ነው። አሁን ዛሬ ሁለቱን እናያቸዋለን። በሚቀጥለው እዛ ቅዱስ ውስጥ ያሉትን እናያችሁ እንሞክራለን። ክብር ለኢየሱስ አሜን። የመታጠቢያ ሳህን እስኪ እናያለን። ኢየሱስ ጌታ ነው። የመታጠቢያ ሳህን እንደዚህ የስዕል ካየን የመታጠቢያ ኤክሶዶስ 9:38 ላይ አለ። ምን ይላል እዚህ ላይ? የናስ መታጠቢያና ሳህንና የናስ ማቀሚያውን በመገናኛው ድንኳን ደጃፍ ላይ ከሚያገለግሉ ሴቶች መስታወት ስሩት አለ። ኢየሱስ ጌታ ነው። ስለዚህ ይሄ እዚህ ጋር የምናየው ምንድነው? ካህኑ መጀመሪያ አገልግሎት ከመጀመሩ በፊት ምንድነው የሚያደርገው? ገበራማይ ማለት ነው አይደል የሚባለው? ገበራማይ ምን ያደርጋል? ኢየሱስ ጌታ ነው። ካህኑ ይሄ እቃው የመታጠቢያ ሳህኑ በናስ ተሰርቶ ከዛ ላይ በምን ይለበጣል? በመስታወት። ኢየሱስ ጌታ ነው። ክብር ለኢየሱስ። አሁን ይኸውላችሁ እየገባ ሲመጣ ሁሉ ነገር ወደ ክብር እየቀረብክ ስለምትመጣ ወደ ውስጠኛው ክፍል ኢየሱስ ነገሮች ሁሉ ቼንጅ እየሆኑ ነው የሚመጡት። መጀመሪያ ወርቅ ላይ ተዋለ፣ ከዛ ላይ ነሐስ ላይ ታያለ። ነሐስ ካለፈ በኋላ ደግሞ ሁሉ በወርቅ የተለበጠ ታገኘዋለህ። ምክንያቱም ከክብር ወደ ምንድን ነው? ወደ ክብር። እግዚአብሔር ወደ መምሰል እንደገና ወደ መምሰል ነው አይደለም እንዴ? ከአንድ ደረጃ ወደ ሌላ አይደለም እንዴ? ሁሉ ጊዜ አማኝ ህይወቱ ምንድን ነው? ራሱን በሰዋ ልክ ራሱን በእግዚአብሔር በሰጠ ልክ ምን ያደርጋል? ላይፉ እየተቀያየረ ይመጣል። ኢየሱስ ጌታ ነው።
ታውቃላችሁ በመስዋዕት ባረግነው ልክ ነው ላይፋችን ቼንጅ የሚሆነው። ያ እንደዚህ ተንጋግቶ መሄድ የለም። ኢየሱስ ጌታ ነው። ክብር ለኢየሱስ። በክርስቶስ የተቀበልነው ጽድቅ አንድ ነው። ጽድቅ አንድ ሁለት ሚላይ ነገር የለም። ጽድቃችን አንድ ነው። ኢየሱስ ጌታ ነው። ግን ከእግዚአብሔር ጋር ያለ ፌሎሺፕ ምን ነው? ሁሉን ራስን ለእግዚአብሔር በሰጠው ልክ ነው መንፈሳዊ ዓለም ላይ መክፈድ የምትጀምሩ። አሜን። የሆነ ስፒሪቹዋል ኢንካውንተር ማየት የምትጀምሩ። አሜን። ላይፍ በቃ መቀየር የሚጀምረው ኢየሱስ ጌታ ነው። አትሞስፌር ራሱ ስፒሪቹዋል ነገር ይሸታል። ሃሌሉያ። ደስ ይላል። ምሽ አንዳንድ ሰዎች ደስ ይላል ቅርብልስ ታወሩ በቃ ልብ ምን ይሆናል? በቃ የሆነ ታሽቷል የእግዚአብሔርን ፕሬዘንስ። ኢየሱስ ጌታ ነው። በቃ የሆነ ነገር እንዴት ነው የሆነ ከነገቲቭ ሰው ጋር ቁጭ ብለ የሆነ ውስጥ ሌላ አትሞስፌር ገብተ ለመምጣት ለማንበብ ራሱ ይከብዳል ለመጸለይ አይደለም እንዴ? ከተለያየ ነገር ሰው ስለሆን ከተለያየ ነገር ስለምትገናኝ ማለት ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር። ስለዚህ ለነሐስ መታጠቢያ ይላል። ለመታጠቢያው ከናስ ማስቀመጫ ጋር የናስ ሰን አብጅ፣ በመገናኛውም ድንኳን በመሰዊያ መካከል አስቀምጠ ይሏል። በመሰዊያ መካከል አስቀምጠ ውሃ አድርግበት። ምን አድርግበት? ውሃ። ሳህኑ ላይ ምን ያደርጋል? ይለበጣል በመስታየት። ከዛ በኋላ ውሃ ይደረግበታል። ምን ውሃ? ንጹህ ውሃ ማለት ነው። ኢየሱስ ጌታ ነው። አስቀምጠ ውሃ አድርግበት። አሮንና ወንድ ልጆቹ በውስጡ ባለው ውሃ እጃቸውንና እግራቸውን ይታጠቡበት። ወደ መገናኛው ድንኳን በሚገቡበት ጊዜ ሁሉ እንዳይሞቱ በውሃ ይታጠቡ። ምን እንዳያረጉ? እንዳይሞቱ በውሃ ይታጠቡ። እንዲሁም ለእግዚአብሔር ያህዌ የእሳት መስዋዕት ለማቅረብ ወደ መሰዊያ ለማገልገል በሚቀርቡበት ጊዜ ይላል። እግዚአብሔር ያህዌ ለማገልገል ሲቀርቡ እጃቸውና እግራቸውን እናደርገው፣ አለበዚያ እንዳይሞቱ። አሁን እዚህ ጋር የማገልገል ብቻ ኢሹ አይደለም፣ የህይወትና የሽረትም ጉዳይ ነው። የስ በአገልግሎት እኮ ጥሩ ነው። እኛ እኮ ዛሬ አገልግሎት እንሮጣለን። ኢየሱስ ጌታ ነው። ታይሙ እንዴት እንደሆነ አስቡት። በዛ ሰዓት እኛው ስለ አገልግሎት ስናስብ ስለ ብዙ ነገር ነው የምናስበው። እነሱ ስለ አገልግሎት ሲያስቡ በቃ ሞትን በተለይ አስቀድሞም የሰሙት ድምፅ አለ አይደለም እንዴ? የአሮን ልጆች የደረሰባቸው አይደለም እንዴ? የእስራኤል እንትኖች ኢንፎርሜሽን አላቸው። እና ለዚህ ነው ካህኑን በፍርሃት በመንቀጥቀጥ ነው ያን ነገር የሚያደርገው። እና አስቦ ምን አይነት ነገር እየተደረገ እንዳለ። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ እስኪ። ከዛን ካህኑ ምን ያደርጋል? ራሱ ምን ያደርጋል? አሁን ሁሉ ጊዜ ራስን ውሃው ንጹህ ነው። ሳህን አስራዜ ናስ ነው። አስራዜ እንደገና በወቅት ተለብጧል። ከመታጠቡ በፊት መጀመሪያ ምኑን ያያል? ራሱን ነው የሚያየው። ኢየሱስ ጌታ ነው። ልክ ሲታጠብ ምን ያደርጋል? መጀመሪያ በዛ ውስጥ ሆኖ ምኑን ያያል? ራሱን ያያል። ብዙ ጊዜ እኮ ጠዋት ተነስተን ወዴት ነው የምንሮጠው? ለመስታወት አይደል? ሰው ስለሆን ማለት ኢየሱስ ጌታ ነው። ያ መስታወቱ ምን ያደርግልሃል? ያንተ ምስል ነው። አንተ ነህ ሪያሊቱ። ምስሉ ግን ምን ያደርግሃል? ምን ታደርገዋለህ? ነገር ሁሉ ትጸዳዳለህ። ኢየሱስ ጌታ ነው። ራስን ነው የሚያስ። ስለዚህ የክህነት አገልግሎት ራስን ከማየት ይጀምራል። አገልግሎት ራስህን በእግዚአብሔር ቃል በማየት። ውሃው ምንድነው? በብዙ ነገር መጽሐፍ ቅዱስ ላይ ውሃ ተመስሏል። ዛሬ በእግዚአብሔር ቃል መስሏል። ኢየሱስ ጌታ ነው። ምክንያቱም መጽሐፍ ቅዱስ ላይ ውሃ ምንድነው? በእግዚአብሔር ቃልም ተመስሏል አይደል እንዴ? ኢየሱስ ጌታ ነው። ስለዚህ ምን አድርገው በእግዚአብሔር ቃል በአገልግሎት በቃል በእግዚአብሔር ቃል ምን ተሳትል ወደ ምን አትገባም? ወደ አገልግሎት አትገባም። በቃል ምን ማለት አለብህ? ከእግዚአብሔር ቃል ጋር ጊዜ መውሰድ አለብህ። ኢየሱስ ጌታ ነው። ከእግዚአብሔር ቃል ጋር እንዴት ነው ጊዜ የምትወስደው? ታነባለህ። በጣም ማንበብ ደግሞ እየበዛ ሲመጣ ምን ማድረግ ትጀምራለህ? ማጥናት ታመጣለህ። በጣም ማጥናት መስመጸ ደግሞ ምን ሜዲቴት ታደርጋለህ። ኢየሱስ ጌታ ነው አይደለም እንዴ? ምክንያቱም ቃሉ ሜዲቴት ሲሆን ኃይል አለው አይደለም እንዴ? መጀመሪያ ግን ምንድነው? ታነበዋለህ። በቃ ታነበዋለህ። ከዛ በቃ ውስጥ ወደ መለወጥ እየመጣ ሲመጣ ከዛ ማጥናት ትጀምራለህ። ኢየሱስ ጌታ ነው። ሪፈረንስ ማድረግ ትጀምራለህ። ከዛ በኋላ ምን ማለት ነው? ቃሉ በውስጥ ሲገባ ማመንጀክ ትጀምራለህ። which means ሜዲቴት ማድረግ ትጀምራለህ። ኢየሱስ ጌታ ነው። ክብር ለኢየሱስ። አሁን ይሄ እዚህ ጋር ታጠቅኩ ማለት ገና ክርስቶስን መሰልክ ማለት አይደለም። ገና ከፊት ለፊት እግዚአብሔር ያዘጋጀው ብዙ ነገር አለ እስከ ውስጠኛው ክፍል እስክትገባ። ኢየሱስ ጌታ ነው። እንዴት ነው አይታችኋል? የሆነ ውሃ ከአንድ ቦታ ላይ
ለምሳሌ አባይ ውሃ ዋላ እንበለው እስቲ ከማከለ ሀገር ከምንጩ አካባቢ ሁሉን አቋርጦ ሀገር አቋርጦ ወደ ሱዳን ገብቶ ወደ ግብጽ ገብቶ ወደ ሜዲትራኒያን ባህር እስኪገባ ድረስ ምን ነው ገና ከሀገር ቤት ሲወጣ አይታችሁታል። ድፍርስ ነው አይደለ? ስታዩ ራሱ አያምርም አይደል? ድፍርስ በቃ የሆነ እንትን ነው። ከዛ ወደ ሱዳን አካባቢ የሆነ ነገር ምን እያደረገ ይመጣል? እየጸዳ። በሌላ ቋንቋ ምንድን ነው የከበዱ ነገር እየወደቁ ይመጣሉ። የከበዱ ነገር ምን ያደርጋል? ከብዙ መሄድ በኋላ ከብዙ ፕሮሰስ በኋላ ይሄ አመድ ይሄ ዝም ብሎ ጥጉን እያያዘ ይመጣል። ጥጉን እያያዘ ይመጣል እና ሱዳን ላይ ስታዩ ምን ያሆናል? በቃ ያ ኢትዮጵያ ላይ ያየው እሱ አይደለም። something change ሆኗል። ወደ ግብጽ አካባቢ ማር በቃ ሲደርስ እዛ ሊገባ ሲል በቃ ንጹህ ነው የሚገባው። ኢየሱስ ጌታ ነው። እዛ ጋር ደግሞ ወደ ግብጽ አካባቢ ከሱዳን አካባቢ ሲወጣ ደግሞ ምን ይመስላል? በቃ እነዚህ ወለ እነዚህ አዋራ ቡናኞች እነዚህ ምናምን የሚባሉት ራሱ እነሱ ራሱ አይችላቸውም። በቃ እንትን ነው በቃ ራሳቸው በራሳቸው አንዳንድ ጊዜ እንኳን አንተ ወደ ክብር ስትገባ እኮ አንተ አለምትነካቸው ካንተ ላይ የረገፈ ነገር ይሄዳል። ኢየሱስ ጌታ ነው። አሜን። ስጋ ወደ መለወጥ ሲገባ እኮ አንዳንድ ጊዜ እኮ ሄድ በኢየሱስ የሚደምላም ብለ ብዙ ጊዜ ራሱ መውሰድ አያስፈልግም። ራስን ምን ታረጋዋለህ? እቺን ስጋን መስዋዕት ላይ ታስገባታለህ። ኢየሱስ ጌታ ነው። እርር ባለ ጊዜ ሴንሱ አይገባህም፣ ትደነዝዛለህ። ኢየሱስ ጌታ ነው። ትደነዝዛለህ። ወደ ክብር ስትገባ ይሄ ሰውነት ሁሉ ሲቀጣጠል በጊዜ በአርጎ አብ ሲያሸተው ሃሌሉያ ክብር ለኢየሱስ ይሁን። የሞተ አህያ ምንድነው የሀገሬ ሰው የሚለው? ጅብ አይፈራም። ኢየሱስ ሞተ ኋላ ምንም ያስፈራ ነገር የለም በህይወት እስካለ ድረስ። ኢየሱስ ጌታ ነው። አህያ ከሩቅ ሆኖ ጅብ ሲጮህ ታውቁታላችሁ። ጆሮን ነው የሚያቆሙ። በጣም ነው የሱ ድምጽ ከሩቅ አክሰስ የሚያደርገው እንት የሚለው። ግን ከሞተ በኋላ 100,000 ጅቦች ቢዞሩበት ሰላም ነው ያለው። ኢየሱስ ጌታ ነው። አይሰማ ሞት ኋላ። ብዙ ጊዜ አማኞች የምንቸገረው ለምንድን ነው? ምንቆጣው ሌላ አግሬሲቭ የምንሆነው የሆነ ነገር እግዚአብሔር በዚህ አንድ ቀን አሸብሽበን ጌታ እንደዚህ ያደርግልናለን። የሆነ ነገር ደግሞ ሲሆን ሌላ ኔጌቲቭ ነገር ከአንደበታችን ይወጣል። ቢኮዝ ገና እሳት አልሰጠነው። መንፈስ ቅዱስ ደግሞ እሳት ነው፣ ተዘጋጅቷል ይሄን ስጋ ሊያሳርር። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። መንፈስ ቅዱስ እኮ ሊያሳርር እኮ ነው ካንተ ጋር ያለው፣ ለእግዚአብሔር ሊያሸት ስለፈለገ። እኛ ግን ጀስ በቃ አትንኮኝ ነው ዛሬ። እውነት ውሸት ትንሽ ከተነካ እንቆጣለን። አንዳንድ አማኞች ደስ ይላል ሲናገሩ፣ እኔ እኮ ደህና ነኝ ጸባኛ ነኝ ከነኩኝ ነው እንጂ ይላል አይደል? ጌታ ያባርካችሁ። ኢየሱስ ጌታ ነው። በቃ ሞት ላይ መሞት በቃ በስጋ መሞት ላይ ከመጣ ብዙ መስዋዕት ላይ ከገባክ ኢየሱስ ጌታ ነው። ስለራስ መጀመሪያ ነገር ስለራስ መጣበቅ አትችልም። ኢየሱስ ጌታ ነው። ኦሬዲ ሞታል ያለው ሰው ነው መናገር የሚችለው። የሌለ ሰው ዝም ብሎ ስራውን ነው የሚሰራው። እስኪ ኢየሱስ ጌታ ነው በሉ። ክብር ለኢየሱስ ይሁን። ስለዚህ ምን ይሆናል? እዚህ ጋር ሳትታጠብ ምን አይደረግም ማለት ነው። ወደሚቀጥለው አይገባም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው በሉ እስኪ። ክብር ለኢየሱስ ይሁን። ስለዚህ ኤፌሶን 5:26 ላይ ስናነበው ኤፌሶን 5:26 እስከ 27 በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉዱፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስት ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሷ ሊያቀርባት ነው ይላል። ኢየሱስ ጌታ ነው። በቃሉ አማካይነት በምን አጥቦ? እስኪ በውሃ አጥቦ በሉ። በውሃ አጥቦ ኢየሱስ በቃሉ አማካይነት በምን አጥቦ? በውሃ ኢየሱስ። ስለዚህ እዚህ ጋር ካህናቶቹ የሚታጠቡት ምንድን ነው? ያ የመጀመሪያ አገልግሎታቸው በቃል ምን ማለት አለባቸው? ኢየሱስ ጌታ ነው። የቃል ሙላት ምን ያደርጋል? ያስፈልጋል። ምክንያቱም ቃሉ መንፈስ ነው፣ ቃሉ ህይወት ነው። ኢየሱስ ጌታ ነው። እምነት እንዲኖር ቃሉ መያዝ አለብህ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም የምታነበው አለ፣ የምትሰማው ነገር አለ። ክብር ለኢየሱስ ይሁን። እስራኤላውያን ብዙ የሰሙት ነገር በእምነት ከልባቸው ጋር ስላልተዋሃደ ምን አደረጋቸው? አልጠቀማቸውም ይላል አይደል እንዴ? ቃል ልሰማው ይችላል፣ በልብ ውስጥ ግን ማዋሃድ ወይ በመንፈስ ውስጥ ማዳቀል ፋየር ማድረግ። ኢየሱስ ጌታ ነው። እሳት ማለት ምንድነው? ቃል ፕላስ ስፒሪት እኮ ነው ፋየር የሚያመጣው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን። እንደዛ ካላረከው ግን በውስጥ ላይ ኦልሬዲ እስራኤል ሰምቷል። መስማት ብቻ ያዩት ነገር አለ አይደለም እንዴ?
ግን የሰሙት ነገር ከልባቸው ጋር ከመንፈሳቸው ጋር ምን አደረገው? አልተዋሃደም። ስለዚህ ምን አደረጋቸው? አልጠቀማቸውም። ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር። እስኪ ኢየሱስ ጌታ ነው በሉ። ስለዚህ ኦኬ፣ ክብር ለአምላካችን ለእግዚአብሔር። እንደገና ዕብራውያን 10:21 ላይ ዕብራውያን 10:21 እስከ 22 በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህን ስላለን ከክፉ ሕሊና ለመንጻት ልባችን ተረድተን ይላል። ከክፉ ሕሊና ለመንጻት ልባችንን ተረድተን ሰውነታችንንም በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ ይላል። ሃሌሉያ። ሰውነታችንም በምን ታጥበን? በንጹህ ውሃ ታጥበን። ኢየሱስ ጌታ ነው። በውሃ ብቻ አይደለም የሚለው፣ በምን? በንጹህ ውሃ። በቃል ብቻ አይደለም፣ በንጹህ ቃል። ብዙ ቃል ስላለ የሰው ቃል አለ፣ አጋንንታዊ ቃል አለ አይደል እንዴ? የእግዚአብሔር ቃል አለ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብሉይ ኪዳን ላይ እግዚአብሔር እንደዚህ ሊያሳይን የፈለገው ስለ ልጁ ስለ አምሳሉ ማን ነው። አዲስ ኪዳን ላይ ደግሞ በክርስቶስ የሆነልን ነገር ዕብራውያን ጻፊ ይነግረናል። አሜን። ኢየሱስ ጌታ ነው። መጀመሪያ ላይ እሱን ለመምሰል እጃቸው እንደታጠቡ ኢየሱስ ጌታ ነው። በአዲስ ኪዳን ላይ ክርስቶስ ከመጣ በኋላ ደግሞ አንድ ጊዜ በሱ ምን አድርጓል? ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል ይላል እንዴ? ኢየሱስ ጌታ ነው። በማ በክርስቶስ ኢየሱስ ጌታ ነው። እሱ አካሉ ሲመጣ ማለት ነው። አካሉ ከመምጣቱ በፊት በምንድን ነው የእስራኤልን ሕዝብ እንትን ሊያደርግ የፈለገው? በዚህ ነገር ነው ማለት ነው። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ። ስለዚህ እይታህን በምትታጠብበት ጊዜ እዛ ላይ የምታቀረው ነገር አለ። ምንህን? እይታህን፣ አስካሄድህን፣ አመለካከትን ሁሉ ነው እዛ ላይ የምታጥበው። ይሄን ነገር ከተቀየረ በኋላ ወደ ምን ትገባለህ? ወደ ኔክስት ስቴፕ አገልግሎት ላይ ትገባለህ። ኢየሱስ ጌታ ነው። አሜን። ሁሉ ነገር ከታጠበ በኋላ እግርህ፣ እጅህ which means ምንድን ነው? ማይንድ አይደለም እንዴ? ፊትህ። ኢየሱስ ጌታ ነው። ሁሉ በቀይታ አካሄድ፣ አስተሳሰብ፣ አመለካከት ሁሉ ከታጠብኩ በኋላ ነው ከዛ ወደ ኔክስት ስቴፕ ወደ መስዋዕቱ ጋር ሄደ ምን ማድረግ የምትጀምረው። ኢየሱስ ጌታ ነው። ሳትታጠብ ያን ማድረግ አትችልም። ምክንያቱም መስዋዕት ምን ሊሆን ነው? በእግዚአብሔር ፊት ሞገስ የለውም፣ ተቀባይነት የለውም። እሱ ራሱ በህይወት ከተረፍክ እንጂ ወዲያውኑ ነው የምትነሳው። ኢየሱስ ጌታ ነው። በቃ ምንም መጨመር መቀነስ አይፈልግም እግዚአብሔር ልጁን ለመግለጽ ሲፈልግ። ክብር ለኢየሱስ ይሁን። እስኪ ኢየሱስ ጌታ ነው በሉ። ምክንያቱም የእሱ ልብ ስቲል ነው። ነገ ጠዋትም እኮ ሰማይ ስትሄድ እኮ አመንክ አላመንክ ብቻ አይደለም፣ ልጅ የት አለ ብሎ ነው የምትጠየቀው። ፍርድ ላይ የሚያስገባ እኮ ይሄ ነው። እኛ በልጁ ስለሆነ ሌሎች በልጆች ስላልሆኑ እኮ ነው አይደለም እንዴ? ኢየሱስ ጌታ ነው። እናንተ ኃጢአተኞች እናንተን የሚባሉት ምን ስለሆኑ ነው? ዘሩ በእነሱ ስለሌለ ነው። ልጁ በእነሱ ዘለ አብ ነገ ጠዋት በእኛ ልጁን ይፈልጋል። ልጁ የታጣባቸው ከጨለማና ከምን ጋር ነው የሚገቡት? ከጋንንትና ከጭፍሮች ጋር አይደለም እንዴ? ማን ስለታጣ ውስጣቸው? ልጁ ስለሌለ። ልክ አዳም መልኩን ሳይዝ ከክብር እንደወጣው እነዚህ መልኩን ሳይዙ ወደ ክብር አይወጡም። እንደውም የእግዚአብሔር ቁጣ የሚበዛባቸው። ኢየሱስ ያድናል። እስኪ ኢየሱስ ያድናል በሉ። ክብር ለኢየሱስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ እዚህ ጋር ማን ነው? አሮንና ልጆቹ ናቸው ካህናት እዚህ ጋር የተመደቡት። ሁሉ እስራኤላዊ ያለም ከ12ቱ ነገድ የተመረጠው ማን ነው? የሌዊ ነገድ። ከሌዊ ነገድም የአሮን ቤተሰብ አይደለም እንዴ? ክብር ለኢየሱስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ኦኬ፣ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር ደግሞ ምን አለ? መሰዊያ አለ። ኢየሱስ ጌታ ነው። እስኪ መሰዊያ በሉ። መሰዊያ ደግሞ ሁል ጊዜ ራስህን የቃል ቅድም እንዳልነው ማን ነው? በቃል ምን ታረጋለህ? ራስን ታነጻለህ፣ እይታን ትቀይራለህ። ምን ትላለህ? ምክንያቱም ለምንድን ነው እንደዛ የምታደርገው? ያን እግዚአብሔር ተራገር ዮሐንስ 1:1 ላይ መጀመሪያ ቃል ነበረ፣ ቃልም ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እዛ ወርድ ብሎም ጸጋውና እውነት ሞልቶ በእኛ አደረ። ምን አረገ? አደረ። በማዕከላችሁ አደር ዘንድ መቅደስ አድርጉልኝ ግበሩ ላይ ያላቸው አይደል እንዴ? ምኑ ይሄ ቃል የነበረው ክርስቶስ ኢየሱስ ጌታ ነው። ጸጋና እውነት ሞልቶ የቃል ምን ሆነ? በእኛ ምን አረገ? አሁን ይሄ መታጠቢያ ሳህን መግለጫ ራሱ ነው የሚኖርበት።
ኢየሱስ ጌታ ነው። አሁን እዛ ቃው ላይ ሳይሆን በአዲስ ኪዳን ላይ ማን ላይ ነው የሚኖርብን? ኢየሱስ ጌታ ነው። ምን ስለሆነን? እኛ ማደሪያው ስለሆነን ኢየሱስ ጌታ ነው። መጀመሪያ ማደሪያ ያለው ማደሪያ ስለሁሉኝ በዛ ቦታ እንድኖር አለመሽ አይደለም እንዴ? ክብር ለኢየሱስን። ማደሪያ ብቻ አለም ከፍቶ አሳያቸው እንዴት እንደሚሰሩ። ያ ብቻ ሰው ለህዝብ ለእስራኤል ደግሞ ራሴን ምን አድርግበት መገልጥበት። ምክንያቱም አብ ሁሉ ጊዜ በማን ነው የሚገለጠው? በክርስቶስ ነው የሚገለጠው። ኢየሱስ ጌታ። ለዚህ ነው እኔ ቃሌን የሚሰማ ቃሌን የሚኖር እኔም አባቴም ወደ እርሱ እንመጣለን ራሴንም ምን አድርግናል ገልጥለታለሁ። ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ነው። እዚህ ጋር ደግሞ ኤክሶዶስ 9:38 ከፍታው 3 ክንድ የሆነ የሚቃጠል መስዋዕት መሰዊያ ከግራር እንጨት ስሩ። የግራር እንጨት አወቃችሁት? ሸጢም ማለት ነው። የግራር እንጨት ኢየሱስ ጌታ ነው። ስለዚህ የግራር እንጨት ለምንድን ነው ግራር እንጨት ከእንጨቶች ሁሉ ምንድን ነው? ጠንካራ ነው አይደለም እንዴ? ቶሎ ብሎ ደግሞ በምስት ምናምን ይበላ አይደለም። ጠንካራ ያለ ነው። ኢየሱስ ጌታ ነው። እያንዳንዱ እግዚአብሔር ሲመርጥ የራሱ እንትን አለው። እንደገና ከግራር እንጨት ርዝመቱ ነው 5 ክንድ ወርዶ 5 ክንድ የሆነ ባለ 4 ማዕዘን ነበር። 2 ቀንዶቹ መሰዊያ አንድ ወጥ የሆኑ ዘንድ በአራቱ ማዕዘኖች ላይ 4 ቀንድ ሰሩ። መሰዊያኑን በናስ ለበጡት። በምን ለበጡት? ናስ ሁሉ ጊዜ መጽሐፍ ቅዱስ ላይ የምናየው ምንድነው? በጥንካሬ ነው የሚታወቀው አይደለም። ስለዚህ የግራር እንጨትና የናስ እንትን የክርስቶስን ምን የሚገልጥ ነው? ዘላለማዊ ብርታት የሚገልጹ ናቸው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም ናስ ሁሉ ጊዜ በምኑ ነው የሚታወቀው? በጥንካሬ አይደል? ኢየሱስ ጌታ ነው። ስለዚህ ኦኬ 3 እቃዎችን ሁሉ ይሄው እንጨቶቹ፣ መጫወሮቹ፣ ምርጫ፣ ጉድጓድ ሳህኖቹን፣ ሜንጦቹን፣ የእሳት መያዦችን ከናስ ሰሯቸው። ለመሰዊያም ከጠርዝ በታች ሆነው ከመሰዊያው ግማሽ ቁመት ላይ የሚሆን የናስ ፍርግርግ ማንደጃ ሰሩ። ለናሱ ፍርግርግ ማንደጃ 4 ማዕዘኖች መሎጊያዎች እንዲይዙ የናስ ቀለበቶችን ሰሩ። መሎጊያዎቹን ከግራር እንጨት ሰርተው በናስ ለበጧቸው። ከግራር እንጨት ተሰርቶ በምን ተለበጠ? በናስ። ኢየሱስ ጌታ ነው። የቅድሙ በመስታወት ነው የተለበጠው እንትናል። አሁን በምን ነው? ኦኬ መሰዊያውን ለመሸከም በመሰዊያ ጎኖች የሆኑ ዘንድ መሎጊያዎቹን በቀለበቶቹ ውስጥ አስገቧቸው። ውስጡንም ክፍት በማድረግ ከሳንቃዎች ሰሩት ይላል። ስለዚህ እዚህ ላይ ምንድን ያለው አሁን መሰዊያ ካህኑ ምን ካረገ ከታጠበ በኋላ እጅግሩም ሁሉ በዛ ከተቀደሱ በኋላ በሌላ ቋንቋ ምን ያደርጋሉ? ህዝቡ ይዘው የመጡትን መስዋዕት እዚህ ጋር ይዘው መጥቶ ምን ያደርጉታል? ያቃጥሉታል። ኢየሱስ ጌታ ነው። ክብር ለኢየሱስ። ስለዚህ ይሄ መታጠቢያ ሳህን በቃል የተመሰለው ኢየሱስ ጌታ ነው። ይሄ ደግሞ በጸሎት ነው የተመሰለው። ኢየሱስ ጌታ ነው። እዚህ ቦታ ላይ መጥተን ሁላት ነገር ምን እናደርጋለን? አስታውሳችሁ ወደ 4 ወደ 5 አርመሽ የኃጢአት መስዋዕት፣ የሚቃጠል መስዋዕት፣ የእህል ቁርባን መስዋዕት አይደል እንዴ? የህብረት መስዋዕት፣ ብዙ መስዋዕት ነው ያለው። ያ መስዋዕት አንዱ መስት ነው፣ ታቀርበዋለህ። ለምሳሌ ኃጢአት መስዋዕት ወረደ ኃጢአት አድርገሃል፣ ምንም ልታረግ አትችልም፣ ማምጣት አለብህ፣ ግድ ትታዘዛለህ። አንዳንድ ቀን ግን በቃ እግዚአብሔር ስላደረገ ቸርነትና በጎን ነገር ደግሞ በራስ ሄደ የምታረገው ነገር አለ። ኢየሱስ ጌታ የእህል ቁርባን አሁን የእህል ቁርባን በቃ ህብረትን እግዚአብሔር ስላደረገ ከእግዚአብሔር ጋር ራስ የምትፈጥረው ህብረት ፌሎሺፕ ላይ ለዛው ለምታመጣው ነገር ደግሞ አለ። ኢየሱስ ጌታ ብዙ አይነት መስዋዕቶች አሉ። whatever እዚህ ጋር ሁሉ ሲያመጡ እዚህ ጋር ምንድነው? ምልጃ፣ ጸሎት። ኢየሱስ ጌታ ነው። ውዳሴ። ኢየሱስ ጌታ ነው። ሁሉ የጸሎትን ህብረት፣ የአማኞችን የጸሎት ህብረት ለማሳየት ብሎ ነው ይሄ ሳህን። ክብር ለኢየሱስ ይሁን። ይሄ መሰዊያ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው በሉ። ምክንያቱም እዚህ ጋር ባረረ ቁጥር ነው ሁሉ አምጥቶ በሌላ ቋንቋ ካህኑና ህዝቡ መስዋዕታቸውን ይዘው ይገናኛሉ። እዚህ ጋር ይገናኛሉ። ኢየሱስ ጌታ ነው። ከዛ በኋላ የታረደው ሁሉ ምን ያደርጋል? እዚህ ጋር ለእግዚአብሔር ምን ያደርጋል? ይሸታል። ኢየሱስ ጌታ ነው። ስለዚህ እዚህ ጋር መጠንቀቅ ያለብን ምን ያህል ነው ራሳችን እሳት ውስጥ የምናስገባው? ምን ያህል ነው በመንፈስ ቅዱስ የምንቀጣጠለው? በመንፈስ ተቃጠሉ ይላል መንፈስ ቅዱስ አይደል? ቃል አምላክ ወዳጅ ምን ማለት ነው? መንፈስ ተቃጠሉ፣ አታጥፉ። ኢየሱስ መንፈስን አታጥፉ ይላል። በመንፈስ ተቃጠሉ ይላል። ብዙ ነገር ኢየሱስ ጌታ ነው። ክብር ለኢየሱስ። መንፈስን መቃጠል ምክንያቱም መንፈስ ካላቃጠለ እመኑ የሆነ ነገር ያቀዘቅዛል አይደል? በመንፈስ አማኝ ካልተቃጠለ ላይፉ ሁሉ ሪሊጂየስ ሰው ነው የሚሆነው። በቃ የሆነ ደረቅ አማኝ ነው የምትሆነው። ምንኖች አትኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ ወይን ጠጅ አትስከሩ፣ ይሄ ብክነት ነውና። በመዝሙርና በውዳሴ በመንፈሳዊም ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁም ተቀኙ አዚሙም ይላል። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ። ስለዚህ ሞኞች ምን አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ ወይን ጠጅ
ኢየሱስ ጌታ ነው። በመንፈስ ምን አድርጉ? ተቃጠሉ። ኢየሱስ ጌታ ነው። ኢየሱስ ያድናል በሉ እስኪ። እስኪ ኢየሱስ ያድናል በሉ። ኢየሱስ ያድናል በሉ እስኪ። ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር ደሙ ምን ያደርግና ምን ያደርጋል? ይረጫል አይደለ? ደሙን አምጥቶ ይረጩታል እዚህ ጋር። ኢየሱስ ጌታ ነው። ከመሰዊያ በታች መሰዊያ ላይ ምን ያደርጋል አይደል እንዴ? ከሞተ ሕሊናችሁ ይላል ዕብራውያን ላይ ከሞተ ሕሊናችሁ ሊያነጻ ወደሚችል የክርስቶስ ደም ይላል። ኢየሱስ ጌታ። ምክንያቱም ሰው ሕሊናው ምን ሆኗል? ጠፍቶ ነበር። ኢየሱስ ጌታ ነው። ካህኑ እያንዳንዱ እንደዚህ ሲረጭ ምን እያደረገ ነው? የክርስቶስ ሕሊና የሚያጸዳ ደም ስላለ ነው። ኢየሱስ ጌታ ነው። ምንም ሕሊናን የሞተን ሕሊናችሁን ሊያጸዳ የሚችለው የኢየሱስ ክርስቶስ ደም ይላል ዕብራውያን ላይ። ኢየሱስ ጌታ ነው። ሕሊና ንጹህ ነው። ምክንያቱም ሕሊና ኢየሱስ ጌታ ነው። በእግዚአብሔር ክብር መቀጣጠል ይሆንልን። ክብር ለኢየሱስ ይሁን። በነገር አንቀጣጠል፣ በሁኔታ በመናገር አንቀጥቀጥ። መንቀጥቀጥ እናንተ በቃ ሳይ ስላለ እናንተ በቃል የምትንቀጠቀጡ ይላል አይደል? ኢየሱስ ጌታ ነው። በቃሉ እንድንንቀጠቀጥ የሚፈልገው በሌላ ነገር በነገር በችግር በበሽታ እንድንቀጠቀጣለን የእግዚአብሔር ሐሳብ። ኢየሱስ ጌታ ነው። ምክንያቱም የሚያንቀጠቅጥ ነገር ነው። አትሊስት ሁለንተናን አልፈዋል፣ ስጋ ነፍስን አልፈዋል። ኢየሱስ ጌታ ነው። እስኪ ኢየሱስ ያድናል በሉ። እስኪ ኢየሱስ ያድናል በሉ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በጣም እዚህ ላይ እንትን ማለት አለብን። የእግዚአብሔር ሐሳብ ጥሩ አድርገን መረዳት አለብን። ቃሉ ሕያው ነው። ኢየሱስ ጌታ ነው። ቃሉ ምንድነው? ሰይፍ ነው። ከፈለገ ይቆርጣል። ቃሉ ምንድነው? መዶሻ ነው። ከፈለገ ይሰብራል። ኢየሱስ ጌታ ነው። ቃሉ ምንድነው? እሳት ነው። ከፈለገ ምን ያደርጋል? ይበላል። ሰይፍ አለን፣ መዶሻ አለን፣ እሳት አለን። ይሄን ሁሉ ይዘን ምን ማድረግ አለብን? ይሄን ሁሉ እግዚአብሔር ያስታጠቀን ምንድን ማለት ነው? በሁሉ ነገር ልጁን መምሰል እንድንችል ነው። ኢየሱስ ጌታ ነው። እንዳንመስል። ምክንያቱም ስጋ ነው። መጀመሪያም ስጋ አምጾ ስለወጣ እሱ ነው ቀንድ እግዚአብሔርን እንትን ማለት ምን ያደርጋል? ያስቸግረው አይደለም እንዴ? ስለዚህ ስጋ ስለሆነ ርባሽ ያለው ምን ያደርጋል? ስጋ ምን ማለት አለበት? ማረር አለበት አይደል? ምክንያቱም ካላረረ ምን ማድረግ አይችልም። ሰላም አይሰጥም። እውነት ውሸት? ምክንያቱም ከባድ ነው። ትልቅ ውጊያ ነው። ስጋ እኮ አመፀኛ ሰራዊት ነው አይደለም እንዴ? ኦኬ ሮሜ 8:5-9 እንደ ስጋ የሚኖሩ ልባቸው በስጋ ፍላጎት ላይ ያሳርፋሉ። እንደ ስጋ የሚኖሩ ልባቸውን በስጋ ፍላጎት ላይ እንደ መንፈስ የሚኖሩት ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። ኢየሱስ ጌታ ነው። የስጋ ነገር ማሰብ ሞት ነው። የመንፈስ ነገር ማሰብ ግን ምንድነው? ሕይወትና ሰላም ነው። የስጋን ነገር ማሰብ ምንድነው? ሞት ነው አይደለም እንዴ? መጽሐፍ ቅዱስ ላይ በእስራኤል ታሪክ ስጋዊ የሆኑ ነገር ወዲያውኑ የጠፉት አይደለ? እግዚአብሔር ያስወግዳቸዋል አይደል? ኢየሱስ ጌታ ነው። ክብር ላይ እንደውም ታስታውሳላችሁ አይደል እንዴ? ከግብጽ ከወጡ በኋላ ያንን እንትን ሙሴ 40 ቀን ከጌታ ጋር ጊዜ ሲወስድ ህዝቡ ምን ያደርግ ነበር? አሮንን በቃ በፊታችን ሜዳ ማለት ስሩልን አሏቸው አይደል እንዴ? እዛ በኋላ ምን ሆነ? ብዙ ነገር ሆነ አይደል? አይገርማችሁም? የዛን ጊዜ ስንት ሰው ነው የጠፋ? ኦኬ እሺ ደናስቲ እግዚአብሔር ኦኬ ሙሴ የለም። ይሄ ሙሴ እንዴት አና ኦኬ ሙሴስ የለም፣ እግዚአብሔርስ የለም እንዴ? ሰው ቅርብ ካለ ሁሉ ጊዜ ምክንያት ለመስጠት ኢዚ ነው። ያልተገራ ማንነት ካለ ምንም ምክንያት አይጠበቅብም። ኦሬዲ አንተ ራስህ ምክንያት ነው። ኢየሱስ ጌታ ነው። ኦኬ ከዛ በኋላ እግዚአብሔር ስንት ሰዎችን ነው? 3000 ሰዎችን ነው ምን ያደረገው? 3000 ሰዎች ነው የሞቱት የዛን ጊዜ። ምክንያቱም ማን እግዚአብሔር ልጁን ለመግለጥ በሚያደርገው ፕሮሰስ ላይ ጣልቃ ስለገቡበት 3000 ሰዎች ምን ያደረጋቸው? አስወገዳቸው በቃ። ከዛ ላይ ይገርማል። የሐዋርያ ሥራ ላይ ጴጥሮስ የመጀመሪያ ቃል ሲናገር ሲመሰክር ስንት ሰው ነው ያመኑት? 3000። እግዚአብሔር እዚህ ላይ ምን ያደርግ? የመቤዠትን አገልግሎት እያሳየ ነው። ባለመተዛዛቸው 3000 ጠፉ እያለን ነው። በክርስቶስ በመዋጃቸው በመቤዠታቸው ደግሞ 3000 ነፍሳት ምን አደረጉ? የዛን ጊዜ ሰዎች ብሉይ ኪዳን ላይ ሰዎች ጠፉ ይላል። አሁን አዲስ ኪዳን ላይ ግን ነፍሳት ይላል አይደል? የጠፋ ነፍስ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም ልጁን ለመግለጽ ጌታ የማያደርገው ነገር የለም። ክብር ለኢየሱስ ይሁን። እስኪ ኢየሱስ ያድናል በሉ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በስጋ የሚመሩት የእግዚአብሔር ማስደሰት አይችሉም። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ኦ ሃሌሉያ!
እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚሆን ከሆነ በስጋ ሳይሆን በምንድን ናችሁ? በመንፈስ ናችሁ። ምን ማለት ነው? በስጋ ሳይሆን በምንድን ናችሁ? ሄይ